ሙሉ መረጃውን ልኮልኛል ተስፋዬ። የግሩፑን ውይይት የነበረውን ተስፋዬ ልኮልኛል ሙሉ። አሁን ይሄ ለምን ይሄ ዛቻ ለምን አስፈለገ? እና ፕሊስ እዚህ ግሩፕ ላይ ሼር የሚደረግ ምንም አይነት ኢንፎርሜሽን ማንም ሰው ወደ ውጭ እንዳያወጣ። ቴንኪዩ ያለው ቴንኪዩ ናችሁ። እንግዲህ ይህን ግሩፕ ያስር ነው ኩብራው እና ማሜ በሰጡን ፍንጭ ነው ምን መፍትሄ እንዳላቸው እና ምን ማድረግ እንዳለብን ከነሱ እንጠብቃለን። ምክንያቱም ግሩፕ እንዲታሰር እና ደግሞ በውስጥ ብላችሁን የመጣ ነው ሲነሳ አንድ ቀደራቸው። እኔ አቢባም ሰይድም እኔ ሁላችሁንም በጣም ነው የማከብራችሁ። እያደረጋችሁ ባላችሁ ትግል በጣም ደስተኛ ነኝ። ምክንያቱም ብዙ ሰው እየተቻችሁ ወደኋላ ላላችሁም። ሰይድ ማታ ብዙ ነገር ሲሉት አይቻለሁ። ይህን ያህል ሸቀልክ እንደዚህ ያደረግ እሱን መስማት የለባችሁ። ምክንያቱም ኮሜንት ካነበብ የምናደርግ ምንችለው አንድ ነገር ተጋግዘንም ሆነ ምን ግን ይሄ መጀመሪያ የነበረው እቺ ልጅ እህታችን ናት። ብዙ ሙሉ የኢትዮጵያ ሕዝብ እያለቀሰበት ነው። ሙሉ የሳውዲ አረቢያ ሁላችሁም እያደረጋችሁ ባለው ትግል መቁም ያው በመጀመሪያ ሁላችሁም ይሄ ብሬክስ ነው። እዚህ ውስጥ ያለ ጥያቄ ነው እንዳልከው እዛ ቦታ ለመኖሯ ትክክለኛ በአይናዬ መረጃ እስካሁን እኛ በአይናችን አላየናት። ምክንያቱም በአይን ብናያት በአይን ስላላየናት ዘብ በደንብ አርገ ዛድራችሁ ብሬክ ሰላም ነው አማናቸው ከኛጋር ከምተላ ዳይሬክተሩን በደንብ አርገ ካዳመጠው የኩብራው ማለት ነው። በደንብ አርገ መልሱም አገኘዋል ጠየቀው ማለት ነው። ነገር ግን ሪከርድ የማዳመጥ ችግር ካለ ላይቭ ላይ እኮ አይደለም ያለ ነው፣ ዋትስአፕ ግሩፕ ላይ ነው። ሰላም ነው ወይ? አልሐምዱሊላህ። አይ በግልጽ እንደዚህ ብለን ነገርንም ስላልከው እንግዲህ እስካሁን ሰዎች ሁላችሁም ሰላም ነው ለማለት ፈልገሽ ነው ለማታያሲ ማላመንኩሽ ነበር። አሁንም ትጃጃ ይብኛለሽ። ስለዚህ ምንድን ነው ተስፌ ማሜ ነው የሚናገረው? ምንድን ነው ይሄ ምንድን ነው ተስፌ? ይሄ ልጅ ሁለቱ እኔ መረጃ አለኝ። አንዴ በውስጥ ግቡ ቶሎ ቶሎ በሉኑ አለን። ተሰበሰብን ማለት ነው። ምነው ያለው ነገር ንገረን እና እንትና ንገራቸው እያለ እንትን ሲል ይሄ ልጅ እንትን አይደለ እንደ ቅድም እዛ ጋር ማይሆን ነገር እንትን ብሎ ሲያወራ የነበረው ምናምን አለች ማለት ነው። እሺ ሞለጫ ድሮም አላምንሽም ነበር እኮ አለ እኮ እሱ ሀቁን ተናገረ። ማሜ ይመጭም እና ተሳደበ እሱ። ከዛን ተውተዋለሁ። አይ ነገራለን ያልነውን ነገር ንገረን ማለት ጉዳዩ እንዴት መሰለ እያለ ሌላ ለምን ነው የሚያወራው ልጁ? እና አሁን የተሰበሰብንበትን ንገረን ስንለው መጨረሻ ላይ እዚህ ጋር አሁን አድ ያደረግኩት ተስፍሽ ነው። ተስፍሽ ሀረርጌው ያኛው ስልክ ተበላሽቷል ብሎ ሌላ ቁጥር ልኮልኝ ነው አድ ያደረግኩት። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እኔ ደህና ነኝ ወንድሞቼ። ተስፍዬ ቅልቦች ልካለሁኝ። ዛሬ ቀኑ ሙሉ በአይፓዴም በላፕቶፕም ዳውንሎድ ሳደርግ ውዬ ላፕቶፕም አላት የሁሉንም ባህና ጉዳይ ገብተው ኢንተርቪው የሰጡ ቃላቸውን የሰጡ ሰዎችን ሁሉ ቪዲዮዎቹን ዳውንሎድ አድርጌ ወደ 8 ሰዓታት ምናምን የሚፈጅ ቪዲዮ ስለነበር ቀኑ ሙሉ ነው የፈጀው ከጠዋት እስከ ማታ። አሁን ዳውንሎድ አድርጎ ጨርሶ በዋትስአፕ እንደዚህ ረጃጅም ቪዲዮ ናችሁ? ደህና ናችሁ? እኔ ደህና ነኝ። ቅልቦች እኔ ቃል የለኝም። በጣም ነው የማመሰግነው ስለምትሰጠን ጊዜ። ተው እንጂ አታቋርጥ። ምን ሆነ ነው ስልኬ? በጉልበትህ በጊዜ እያገለገልቀን ስላለቅ እናመሰግናለን። ወደ ጥያቄዎች ስሄድ እኔ ቤት ቃላቸውን የሰጡት አሊ የገጠር ልጅ ይመችና የእንትና ላይቭ ላይ ተላልፏል፣ ግን በስልክ ነው ዳይሬክት። ይመችና ማን ነበረ ከሱ ጋር ያለው
የእሱ የስራ ባልደረባ ስሙ ጠፋኝ። አየር ላይ ኮፒ ሊንክ ጋይስ እርግዝናና እርጅና ተደራርቦ በጣም እረሳለሁ። ለዛ ነው ሁሉ ነገር ምጽፋው እና እያንዳንዱ ቃላቸው በጽሁፍም አለኝ። እንዲሁም እኔ ላይቭ ላይ ረጅም ሰዓት ስለምቆይ ዳውንሎድ ማድረግ ካቃተኝ የቲክቶኩን ዩቱብ ቻናሌ ላይ ገብቼ በቀኑ ያለውን ቆርጬ ወይ ስክሪን ሪከርድ አድርጌ ኦር ዳውንሎድ ማድረግም ከቻልኩ ዳውንሎድ አድርጌ እልክልሃለሁ። ተስፍዬ የአስሩንም ስምና ስልክ ቁጥር ከዚህ በፊት ልኬልሃለሁ። ድጋሚ ላኪልኝ ጋር እልክልሃለሁ። እንደገና የአስሩም ስምና ፎቶም አለኝ፣ ስልክ ቁጥርም የዘጠኙ ያው ሀናን ቀንሳለሁ፣ ይቅርታ። የዘጠኙም ስልክ ፎቶ ሁሉ ነገር አለኝ እና ከዚህ በፊት ስልካቸውን እና ስማቸውን አየር ላይ ኮፒ ሊንክ ጋይስ ኮፒ ሊንክ እልክልሃለሁ። ስለዚህ ነገ ምልቀው ምንድን ነው እኔ ጽሁፉ እኔ ሃንድ ራይቴ በጣም ለማንበብ ዶሮ የመነጫጨረው የሚመስለው በፍጥነት ስለምጽፍ፣ ስለዚህ ግን ስቲል የሚነበብልኛል። ላኪልኝ ካልከኝ ሃንድ ራይቴንም እያንዳንዱ ቃላቸውን ሲሰጡ የጻፍኩት አለ። ደብተር ላይ ፎቶ እያነሳው ፔጆቹን ልክልሃለሁ። ሜምበር ያልሆናችሁ ሜምበራቸው ደበዘዘ ዳውንሎድ አድርጌ ሜምበር ያልሆናችሁ ሜምበር ሆኑ። የሌሎቹ ግን አይ ቲንክ ሰያ ቤት ነው ያለው፣ ሰያ ቦፋኖ ቤት ነው ያለው። የኔ የነዚህ የሶስቱ ነው። የገጠር ልጅ አሊ ሰላም፣ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሀቦ ሚኪ ሜምበር ያልሆናችሁ ከፕሮፋይል ጎን ሁላችሁም ሜምበር ሆኑ። የሸዋ መብረቅ መኮ ተስፋዬ መንገደኛውን ራሱ ሼር አድርጉለት። እንዲሁም ተስፋዬ እንዴት ናቸው? ተስፋዬ ቅልቦች እየሰራው ያለ ስራ በጣም እየኮራንብህ ነው። ምክንያቱም ይሄ በታሪክ አጋጣሚ እዚህ ቦታ ተገኝተናል እና ይሄ ደግሞ ትልቅ ነገር ነው። ሜምበራችሁን እደሱ ጋይስ። መረጃዎች እና ማስረጃዎች እንግዲህ አቦም እንዳለው ይቅርታ ሀቡና አቦፋን ወለድ ነው። እነሱ ጋር ያለ መረጃ አለ ከአሁን በፊት ሪከርድ የተደረገው። እነሱንም አውርደው እንዲያቀርቡልን በሚመቻቸው ሰዓት ቲንክ አሁን አቡዬ እንኳን መውለጃዋ እየደረሰ ስለሆነ ምናልባት ከዛ በፊት ቶሎ እንትን ብትልልን እና አገር ቤት ያሉ ሚኪ እንዳሉ አገር ቤት ያሉ ልጆችም በቁጥጥር ስር ውለው ቃል እንዲሰጡ። ቤተሰብ እንዴት ናችሁ? ሁላችሁንም ሰላም እያለው ያን ቤተሰቦች ያላችሁበት ሰላም። ቤተሰብ እንዴት ናችሁ? ሰላም ነው ወይ? እኔ ደህና ነኝ። በመሀል አንዳንድ ስራዎች በስተው ተስፋዬ ነው ያሬድ ጠፍቻለሁ። አሁን ዛሬ ከፌዴራል ፖሊስ እና ከምርመራ ክፍል ካሉ ፖሊሶች እና ከአቃቢ ሕጎች ጋር ስለ ሀና ጉዳይ ሰፊ ከ3 ሰዓት በላይ የቆየ ሁለቱንም መርማሪ አካላቶችንም አቃቢ ምን አለ መሰለህ፣ እኔ መስሚያ ይጥጥ ነው። ይኸውልህ እኔ ያመንኩበትን ነገር መጠየቅም ካለብኝ ይጠየቃል። እኔ ከወር በፊት ሜይ 5 ነው ኦልሬዲ እየላኩላቸው ማለት ነው። ማለት ምንድን ነው መሰለህ፣ የሆነ ሰው ያወራና ከዛን 15 ቀን ጸጥ ይባላል። አረ ወገን ምንድን ነው እንዳልን ስማቸው፣ ወዲዎቹን ከላይ እስከታች እንዳለ ስማቸው በቃ ታገኘዋለህ። ልከፍትልህ ነው አሁን ከላይ እስከታች እንዳለ ለህዝቡ ማስደመጥ ስላለብን ሎዛ የገጠር ልጅ ይህንንም በቪዲዮ እየከፈትን እንዳለ እስከ ቴክስቱ ሁሉ እናስነብባለን። ተደፋፍኖ በሰው ህይወትማ ተጫውታ አቀርም። ለምን ሪሙቭ አደረገች? ያው እንግዲህ አንተ ልካለው ስትል ለእኔ ልካለው ስትል ስትሰማ ሪሙቭ አደረገ። አንተ ግን የቀረ ነገር የለም፣ ሁሉም ደርሶኛል እንዳለ ሁሉንም። እዚህ ያላችሁ አንዴ ላሰማችሁ ነው እንግዲህ ወደ 300 የሚሆን ቮይስ ነው ቮይሱ፣ ቴክስቱ ምናምን ሌላውን እንደ መረጃ የተላኩትን እነዛን ነገሮች ደግሞ ያንተንም አገኘኋት ተስፌ እዚህ በቃ መጨረሻ ላይ ያለችው እኔ አለች ስላገኘኋት ቆይ ያሰማለሁ ነው። እንደ ፋይል ወደ እኔ የላከው ስላለ አንተ አይጠፋብህም፣ ችግር የለውም፣ የሚቀመጥ አንተ ጋር። መኩን ሸር አድርጉለት ጋይስ። ሚኪም ካለ ይምጣ። የሸዋ መብረቅ
ማናት? ሀቢባ ናት። በሰው ነፍስ እንደዚህ ተጫውታማ አትቀርም። እሺ አንተ ብዛቱ ፈጣሪ ምልክት ላርግበትና ወይ በአንድ ሁሉንም ነገር ልላከው። እንደዛ እምቢ ብሎኝ እኮ ነው። እንደውም 10 እያረኩ ልኬልህ እኮ ነው እስካሁን የቆየሁት። እምቢ ብሎኝ ነው እንትን አድርጌው ነው። ባይዘወይ እኔ ራሴ ባካፕ አለኝ። ዝም ብለው ወደ እኔ ላክበት ስላለ ምንም ችግር የለውም። ችግሩ ማለት ነው አሁን የሰለጠን እያረፈር አረዳል አደለ። በቃ አሁን በማይንድ ተበልጦ ምናምን ቶሎ በቃ እሱን አስወጥተን እንደዚህ ሲጀመር እኔ የዛሬ ወር እንትን ብዬ በራሴ ቲክቶክ ላይ ገብቼ እዚህ ተደርሷል ያለው ነገር ግን ዝም እየተባለ ነው፣ ምንም ልናደርግ አልችልም፣ ወጥቻለሁ ብዬ በይፋ ተናግሬ ገዝቴን ከፍቼ ተነጋግረን ምንድን ነበር መደረግ ያለበት ምናምን ሲባል በቃ አትሊስት የሆነ መረጃ በህግ የተያዘው ነገር ተይዟል፣ ሚዲያው ላይ ግን መፍጠን አለብን፣ ድጋሚ መቀስቀስ አለበት ሲባል ሚኪሻ ደግሞ በቃ እንትን አለ፣ ከቲክቶክ ለቆ ወጣ። ኦልሬዲ እሱ ነበር ሲታገል የነበረው። እግዚአብሔር በሚያውቀው ከማንም በላይ ሲለፋ የነበረ ሰው 2 ሰው 3 ሰው አይሆንም። ችግሩ 11 ሰው ትሆናለህ፣ የሚለፋው 1 ሰው እና 2 ሰው ነው። ሰንበዲ ግን አጀንዳውን እንትን ይልልሃል ማለት ነው ሲመቻቸው። ምንም እኔ እኮ አዶን ነው በቃ የተያዘ ነገር ማለቅ የለበትም እንዴ? ምን ጉዳይ አልቆ ያውቃል ነው እኮ። እኔ አሁን ማውራት ያለብህ ስትነጋገር ምን ጉዳይ ተጀምሮ ጫፍ የደረሰ ነገር አለ ነው። ለምንድን ነው እሱ ጸጥ የሚሆነው? ለምንድን ነው እሱ ሚዲያ ላይ ወጥተን እንናገር? ኖ ማንም ሰው ሚዲያ ላይ እንዳይወጣ የመጀመሪያው ቀን የተባልኩት ያው ፕላይ አድርጋ አልጽፉ። የመጀመሪያው ቀን አንድ እንዴ ጉዳዩ ምንድን ነው? የህዝብ ጉዳይ ይዘን መተናሳው። ይቅርታ ወሬን ላቆመህና ማለት ነው። ይቅርታ ጠልቃ ስለገባው ምን አለ መሰለህ ተስፋ፣ ይህን ነገር ከዛሬ 4 ቀን በፊት እኔና ራስ ነን ያወራንበት። ምንድን ነው ይሄ ነገር ዝም በሉ ተብሎ እስከዛሬ ቢያንስ 3 ወር 4 ወር ሞላው። ይሄ ርዕስ አብዲ ከማውራት በፊት ግን አንድ ነገር ላስረዳ። ቆይ ሰይድ ቤት ቅልቦች ነበር አይደል የሚፈለገው? ቅልቦች መጥቶ ተስፋዬ ቤት ቅድም ተነጋገርን፣ መልስ ሰጥቻለሁ፣ አሳውቄያለሁ አለ። እኔ ሰይድ ወረባቦን አላውቀውም፣ ፎሎ አይደለም። ሰይድ ወረባቦ ቤት አልመጣም አላልኩም አለ፣ ቃል በቃል። ቀጥል ሀሳብን። እንግዲህ አሁን ደግሞ ትልቁን ነገር የረዳን ተስፋዬ ነው። ያንን የግሩፕ ቮይስ አሁን እንግዲህ አሁን ለጊዜው ያው አደጋ ደርሶበታል፣ ተመቷል፣ ከግሩፑ ላይ ተባሯል። ቀጥል ሀሳብህንና ልከፍት ነው። ተስፋዬም ክፈተው እያለኝ ስለሆነ አልበቃል። ችግር የለም 1 ደቂቃ ይበቃኛል። እና ምን አለ መሰለህ ተስፍሽና ጠየቅን። ትናንትና አጋጣሚ ራስ ቤት ከፍቶ ይህን ነገር አነሳ እና እዚያ ግሩፕ ላይ ያው እነማን እንዳሉ እናውቃለን፣ እነማን እየሰሩበት እንዳሉ እናውቃለን። ግን እዛ ግሩፕ ውስጥ አለን ከሚሉ ሰዎች ይሄን ጥያቄ ለምን አነሳችሁ በሚል ትናንትና ቤት ከፍተው ሲያስፈራሩ ነው ያመሹት። እስከ መማታት ደረጃ ደርሰዋል። ያው ባይመቱንም እንደመቱን ነው የሚቆጠረው እና በጡንቻቸው ያስባሉ። ያላችሁበትን ሀገር እናውቃለን፣ እስከ ማስያዝ እናስይዛችኋለን፣ እስከ ዛቻ። ለምን ተጠየቅን ነው? መጠየቅ አይቻልም? ይቻላል እኮ ህዝብ የሚያውቀው ጉዳይ ነው። ሁላችንም እንቅልፋተን ስንሰራበት የነበረበት ጉዳይ ነው አለ። ምን ደረሳችሁ ብሎ መጠየቁ ምንድን ነው ኃጢአቱ? ለምንድን ነው መጥተው ሪፖርት የማያደርጉት? ሪፖርት ምን ደረጃ ደርሳችኋል እስኪ ለህዝቡ አሳውቁ ብለን ስለጠየቅ ሌላ ደረጃ እስከ መድረስ ደረጃ ደርሰዋል። ያላችሁበትን ሀገር እናውቃለን እስከ ማለት ደረጃ ደርሰዋል። ታውቃለህ? ለምንድን ነው እነዚህ አይነት ስራ የሚሰራው? ማንንስ ነው የሚያስፈራሩ? ያንኛውንም ስራ አስበሉ፣ እኛንም ለማስበላት እዚያው ግሩፕ ውስጥ አለን ኃላፊነት ወስደን እንሰራለን ያሉ ሰዎች ናቸው እንግዲህ እያስፈራሩን ያሉት። መኮንን ነው አንዱ ትናንትና ቤት ከፍቶ ሲቀረሽ ነበረው። እኔና ራስን ሲሆንም እንደዚህ አይነት ጥያቄ ለምን ቆይ መኮንን ቆይ አሁን ሌላ ግርግርና አብዲ ሌላ አሁን አጀንዳው ተቀይሮ ወደ ሌላ ነገር አይቀየም። ሀሳብ አንድ ጊዜ አሁን ሀሳብ እንስጥና ቮይሱ እዛ ውስጥ ላይ የነበረውን ቮይስ መኮ ወንድማችን ነው እሱን ተወው። አሁን የነበረውን ቮይስ ሙሉ በሙሉ ለእኔ ሼር ካደረገ በኋላ እንግዲህ ተስፍሽ በሚያሳዝን ሁኔታ
በድሮን ነው ተነቅሎ የተጣለው በሰከንዶች። በነገር ላይ እነሰያም እኮ አሉበት እኮ ኦዲዮ ሊልኩላችሁ ይችላሉ። እነ አቡፋን ነው ሁሉም እኮ እዛ 11 አሉ። እነ መንገደኛው ምናምን እነ ሚኪ ሁሉም አሉ እዛ። እሺ ቀጥል። ሁሉም አሉ። ስለዚህ እነ ብሬክስ አበሻ ሁሉም ስላለ ያንን ኦዲዮ ማግኘት ትችላላችሁ። እኔ በጣም ከውስጡ ብታሰናብተኝም ምንም የተለየ ነገር አሁን ይሄ ለምን መርከስ ሄዶ ረባቦ ቤት ይህና አጀንዳ እንዲሸጥ የተደረገበት ምክንያት ተጠያቂ ነው። እዛ ሄዶ ደግሞ ለሀና ቁም ነገር የሚታገሉትን ሪሞቭ እየተደረጉ በቃ እንዳይናገሩ ምላሳቸው መቆለፉ ለምን? ይሄ ነው ጥያቄ። ለምን? ለምሳሌ ለሀና ትክክለኛ ነገር ይኸው ማሜ የሚባለው የመን ያለው ማለት ነው ራሱን የቻለ ሰፈሩን መግቢያ መውጫውን የሚያውቀው ሰው ነው። እነሱ ሪሞቭ ምላሳቸው እየተቆለፈ እንዳይነገሩ የተደረገበት ምክንያት በልተዋል ማለት ነው። ይሄ ነገር ተከፍሏችኋል። ታውቃለህ? የገጠር ልጅ የሚባለው ይሄ የሀና ይዞ የሄደ ያስደፈረ ያስገደላት ሳትሞት ሞታለች ያለው ባለጌ እሱን ይቅርታ ጠይቅ። ለምንድን ነው ይቅርታ የሚጠይቀው? ጉሮሮውን ይዘው ነው ይቅርታ ያስጠየቁት። ይቅርታ በጠየቀ በሁለተኛው ቀን እኮ ሰይድ ተይዞ ወደ እስር ቤት እኮ የተወረወረ። ሰይድን እኮ ብላክ ያስደረጉት እዛ ዱባይ ያሉት እባቦች ናቸው። እነሱ እኮ ወደ ሀቢባ ቤት አጀንዳው ሲሄድ ማለት ነው እነሱ እጃቸውን እንዳነሱ ታስታውሳላችሁ። ሀቢባ ቤት ነገሩን አስገቡ፣ እጃቸውን አነ ሰይድ ተያዘ። ሰይድ ብላክ ተደረገ ከዱባይ። ዞሮ ተስፋዬንም ጠርቼዋለሁ። ቅልቦች መናገር ያለበትን ሀቁንና እውነቱን ተናግሮ ወጥቷል። እኔ ሰይድ ቤት አልመጣም አላልኩም። በቃ ሰይድ ቤት እኔ ፎሎይም አሁን በቅርብ ጊዜ ነው ፎሎ የተደራረግ ነው። መታዘብ ያለበት ህዝቡ መታዘብ ያለበትን መታዘብ አለበት። ለምን ተፈለገ? ለልጅቷ ነፍስ ነው። እኛም እስከ ዛሬ ዝም ብለናል። ክስ ተይዟል። ክሱን ወደ ሳውዲ ኤምባሲ ሪፖርት ተደርጓል። አለቀ። ከዛ ውጭ ተዘግቷል። ይህን ወታ ለምን አልተናገረችም? ለምንድን ነው ቁማር ሁሌ በኛ ላይ የምትሰራ? ይችኛቱስ ብትሆን እቺ ዳጣን ብትጣ የምትባል ውሸት ምን አስፈልጋት? ይህንን እዛ ለመውሰድ ይሄ ከሆነ እንደዚህ አይነት ቅጥፈት ከሆነ ሰይድን ያስያዛችሁት እናንተ ናችሁ። ሰይድን ብሎክ ያስደረጋችሁት እናንተ ናችሁ። አንወርድም። እኔም ውጭኝ ካልኩ አንድ ነገር ላይ አልወርድም። የሰይድ እምባና ሀዘን ላይ ነበር። ያን ጊዜ እንደዚህ አይነት ድራማ ሰርታችሁ አስይዛችሁታል። ቤታችሁን ከፍታችሁ አውሩ። ዱባይ አንድ አጀንዳ አይፈቀድም ማለት አሁን ገብተሽ እንድታወሪ እንፈልጋለን። የሀገር ወደ 600 ቮይስ ነው የላከኝ። እሺ ሀቢባ ከዚህ ምን አለ? ቆይ ነገር የሚናገሩት ሰዎች ሪሞቭ እየተደረጉ እንዳይናገሩ ራሱ በማንቻዎቹም ቤት እንዳይናገሩ እየተደረጉ ሚውት እየተደረጉ ነበረ። ትክክለኛ የሚያውቁት የማያውቅ ሰው ተሰብስቦ ነው ወደ ሀቢባ ቤት የሄደ። ታውቃለህ? መሰብሰቡ አለመሰብሰቡ ሳይሆን ግን የተሰራው ድራማ እኔ በጣም ያሳዝነኛል። እናቴ ትሙት ይሄ ነገር ህዝብ እያወቀው ራሳችሁን በራሳችሁ ዱባይ ላይ ያለ በለአ ዱባይ ላይ የሚሰራው ድራማ ዱባይ ላይ የምሰሩት ሰው ነፍስ ላይ ነፍስ ሁሉ አስገድላችኋል። አመጣልሻለሁ። ነፍስ አስጠንቁላችሁ ሁሉ ነፍስ አስገድላችኋል። እከሌ ያለሽም አመጣልሻለሁ። አዲስ አበባ ገንዘብ በልታችሁት፣ በድለላ ገንዘብ በልታችሁት ማንን ያስገድላችሁት? አዲስ አበባ እስከ ድምጻችሁ ይህን ሁሉ ተለቃልቃችሁ ስታሙ ስትተማሙ ሁሉ ያ ሁሉ ቮይስ ስላለኝ እኔ ቮይሳችሁን እያመጣ በየቀን አሰጠዋለሁ።
እናንተ እኔን ደግሞ አጀንዳ ያርጉኝና ግቡ። ገና ብዙ ጉድ ያለ ዱባይ ላይ የሰራችሁት ገና ብዙ ጉድ ያለ። የሰው ባል ላይ ተጫውታችኋል። ሰው ቢዝነስ ላይ ተጫውታችኋል። የሰው ገንዘብ አዘርፋችኋል። ሰው ብሎክ አስደርጋችሁ አሸኝታችኋል። አልፋታችሁም። መኩ ለምን አይመጣም? ሚኪንም አካውንቱን ኦን ያርግና ይምጣ። የሸዋ መብረቅም ኑ። ለምን ይሄ ነገር እንዲሸፋፈን ተደረገ? በስርዓት መነጋገር አለብን። አይ ቀጣይ ስለ ልጅቷ ምን መደረግ አለበት? አባትየው ተስፋ ተሰጥቶት እየታገልለት ነው ተብሎ መልሳችሁ መቀየስና መቀየስ መደባበቅ አያስፈልግም። ከሌ ጋር እነካካለሁ ኖ ትነካካለህ። እኛ ምን ተከፍሎን ነው? ራስ ትላንት ቀጠሮ ይዛችሁ እኮ ለምን አይመጡም ብራዘር? ትላንት ቀጠሮ ይዘናል፣ ግን እሺ አሁን ነገሩ እየተጣራና ነገሮች እየተበጠሩ ሲወጡ ፍርሃትም ያለ ይመስለኛል። ነገሮች የሚወጡ ብዙ ነገሮች አሉ። አሁን እዚህ ላይ ፋውል የሰሩ ሰዎች ካሉ ግሩፕ ላይ ፋውል መስጠት ነው። ሪካርዱ ሙሉን የነበረውን ንግግር ሁሉ ልኮልኛል። ተስፋዬ ፈጣሪ ይስጠው። ተስፋዬ ፈጣሪ ይስጠው። ምንድን ነው ወይ ተለው ማለት ነው። ግን ብዙ መስዋዕት ለምን እዚህ ያሉ ይሰማሻል? ቤተሰቦች ይሰማሻል? አሁን እሱ አሁን አና አካባቢውና እነሱም ጥርጣሬ ስላለባቸው እነሱ እየሄዱ ያሉት መከላከያ ባለበትና ሕግ የእኛ በማያገኙባቸው መንገድ ላይ ነው እየሄዱ ያሉት። አሁን እኛ በሰዓቱ ላይ እንደዛ ተጋግሎና ልጁ ከጅዳ ተነስቶ ሪያድ ገባ። ሪያድ ሲገባ መንገዱ ሁሉ ተዘጋግቶበት ነገሩ ተነስቶ ወደ ሀቢባ ቤት ሄደ። ሀቢባ ቤት ቅልቦች ቤተሰቦቹን ከሶ በፌዴራል ፖሊስ ሊያዙ ነው ተባለ። እሻልን እንኳን ሊያዙ ለኤምባሲ ነው ሪፖርት። የሳውዲ ኤምባሲ እየሰማ አይደል እንዴ? የሞተ ነፍስ ራሱ አንስተው ይቀብራሉ እንዴ? ባለጌዎች አይደል እንዴ የሳውዲ ኤምባሲዎች? እንዴት ወደዛ ቤት ሄደ? ለምን የአጀንዳ ልጆቹ እንዲያመልጡና በዚህ ጉዳይ ላይ ሲሳተፉ የነበሩ ሜሪ ሲያስፈራሯት አልነበር? ዛሬ ልናስገድልሽ ነው ነገ ልናስገድል ለቤተሰቦችሽ ሲሏት አልነበር? ሸዋ ላይ እኛ ጋር ስትሳተፍ የነበር ያስደበደቡት ሰው የላቸውም? ለምን ይሄ ነገር እነሱ ማምለጫና ጊዜ እንዲያገኙ ተደረገ? ሀቢባስ ብትሆን ለምን ወጥታ አልተናገረችም? አሁን እኮ እስካሁን ትኖር ትሙት አናውቅም። ያን ጊዜ ፍንጭ ነበረን፣ ፍንጩን አጠፋፉት እናስከስሰል ብሎ ማናት ሳራ ቅልቦች የሚባለው ሊከስ ነው። ስለዚህ ናቶሎ ሀቢባ ቢና ብላ ሰይድን አቋረጡ። ሰይድንም ብሎ ካስደረጉት ለምን እዛ ግሩፕ ውስጥ የነበራችሁ ለምን አልጠየቃችሁም? እስከ ዛሬ እኛ ጥያቄያችን ይሄ። አሁን እንደ አዲስ ምን ልታደርጉ ነው? ሀቢባ ቤት ተገብቶ ኮመንት ላይ ሀና ስሏ ሰው ሚዩት ነው የሚያደርጉት። እያየን ነው እስከ ዛሬ። እኛ የተደበቀ ሚስጥር እንዳለ ከቅልቦች ነበር፣ ቅልቦችን ሰማን። ይሄ ነው የኔ እናት። እድሉንና እነዛ አካባቢ ላይ እነሱ ቤተሰቦች ያሉበትን ፋኖ ከደረሰ እኛ ብለናቸው ሳይሆን እራሳቸው ማድረግ ያለባቸውን ነገር ማድረግ ይችላሉ። ይሰማሻል? ወዴት ነው የሚወርደች? ደግሞ ተንኮለኞች
አትሳደቢ፣ ችግር የለውም። አይደለም እባክህን። ከዛ ሰያ ትናንትና ቪዲዮ ሰርቶ ሰምቻለሁ። ሰያን ብቻ ነው መጠየቅ የሚፈልጉት። ስንት መስዋዕትነት ከፈለ እኮ አንዴ ሁለቴ። እዚህ ጻፈልህ ነው። የት አለ ተስፋዬ? ሎሚ ስኩል እሱ ነው። ኦኬ ስቤ ያለ ተስፋ ተስፍሽ ገባው እንዴ? አስገብቻለሁ። አልታይም ገብታል ወይ? ውረድና መልሼ ላስገባ። ቤቱን ለቀ ውጣና መልሰ ግባ። ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉ። ሌሎቻችሁ ኮፒ ሊንክ አድርጉ። እሺ እንግዲህ እንደ መሰናበቻ ስቤ ያለው ተስፋዬ እንደ መሰናበቻ እንግዲህ ተስፋዬም የሰጠውም ሀሳብ እዛ ላይ ቀኑ መቼ ቢሆን እንደሆነ ባላቅም እኔ አለው እግዚአብሔር ይመስገን አለሁላችሁ። ገብተሃል? አሁንም ተስፋዬ? አዎ አሁን ገብቻ ነው። ቀኑ የመጨረሻው ቀን ሜይ አንተ ጋር ያልነበረ ሰው ስለነበረ እሷን እንትን እንዲልክልኝ ነው። እሷን ብቻ ላክልኝማ መጨረሻ የአንተን ቮይስ። እሺ መኩንም ሸር አድርጉለት። የሸዋ መብራትንም ሸር እዚህ ግሩፕ ውስጥ ብሬክስንም ከቻላችሁ ሸር አድርጉለት ይምጣ። ሆፕ ገስቱን አስተካክዩም አንድ ጊዜ። ሆፕ አለሽ? በመካከለኛው አርጊውማ በስድስቱ ወንድሜ ልክ ከጨረስኩ በኋላ አስወጡ ይመስለኝ። ሪሙቭ አደረጉ ማለት እየቀለድክ ነው። ማርያም ወጣኝ አስወጡ ብያለሁ። ሪሙቭ አደረገችህ? ማርያምን ይኸው ቴንኪው። እኔ ደግሞ ሁሉንም ልከዋል፣ ወደ 300 ምናምን ልከዋል እንዳለ ልክ ይላል። ደግሞ አይገርም። ማርያምን ሪሙቭ አድርገኝ። እስኪ አሳይ። ቀይሩ እሷ ወይ አሁን ስንት ነገር ወደ ትልቅ እንትን አድርጊው። ግን ምንም የቀረ ነገር የለም። ቴክስቱንም ሁሉንም ልከዋል የነበረውን እዛው ሁሉንም ልክ ይላለሁ። ኦልሬዲ ሁሉንም ልክ ይላለሁ። እያያችሁ ነው የሚደረገውን ነገር። ሁሉንም ልክ ይላለሁ። ሙሉ በሙሉ ሪሙቭ አድርጋለች። የለውም ማርያም የለውም። ስለዚህ ይህን መልሼ ደግሞ ወደዚህኛው ስልኬ ልላከውና አሁን የት ላይ ነበር ያቆምከው? ተአምር እኮ ነው አንተ። ተአምር አያችሁ። ምን አይነት ሴት ነች? ምን አይነት ሰው ነች? ግን በጌታ የሰራችውን ሴራ አያችሁ።